እሱ ልቀበላቸው የቆም ጊዜ አልহামዱሊላህ በቃ አሁን የሚያስጨንቀኝ ነገር አውጥቶለታል አልነገርኳቸው ነው እሱ በቃ አውጥቶለታል ቢኮዝ እነሱ በቃ ከለላ ባሻ ቆራቸው በቃ የሚያስጨንቀኝ ነገር አሁን አሁን والله ወተላህ ከዛ በኋላ ቃሉን ያንሰሉ ቃሉ ትንሽ ከበድ ያለ ነገር ነበር የሆነ ሴራ ምናምን ነገር ነበርና አስኪ ነበር ግን በቃ እነሱ መጡ አባዓም መንፉራ ስለዚህ እናትና አባት ያለው ሰው ሊጨንቀው ነገር ሊኖር አይገባም አማን እንተገባቸው ደጋግሜ እላቸዋለሁ እናትና አባት ያለው ሰው ወልይ የፈለገ ሌላ ጋር መሄድ የለም ከእናትና ከአባት የበለጠ ወልይ ማፊያ ነቢዩ ቢኖሩ ነቢዩ ብቻ ናቸው ይሉት ሰለላሁ ዐለይሂ ከዚህ ውጭ በእርግጠኝነት ምንላችሁ ሰማይ ጠቀስ ወልይ ነው የምትሉት እንኳን ከእናትና ከአባት አበደን የእናትና አባት እግር ጣቢያ ነው ካኢና መንካ ስለዚህ እንጠቀም ሶስት ዱዓዎች ሙስተጃብ ናቸው ብለዋል ሙሳፊር የሆነ ሰው ዱዓ ያደርግ ነው አጃ ተለከ ዘበብ ሲለን ወጣ መንገድ ላይ ዱዓ ያደርግ ነው አንደኛ ዚያራ ሁለተኛ ሙሳፊር ነው ወጃ አጀብ يقول الرسول صلى الله عليه وسلم سمونه من نجرا تلك تبع بجد الدنيا أجار تمارس جد يقول الرسول صلى الله عليه وسلم ثلاث دعوات ሶስት ዱዓዎች አሉ ነብዩ ሰለላሁ ዐለይሂ ወሰለም ሶስት ዱዓዎች ሙስተጃባት አላህ Subhanahu Wa Ta'ala ምላሽ ይሰጣቸዋል በፍጹም ውድቅ ነው ሶስት ዱዓ اسمع ሶስት ዱዓዎች አላህ